ልታታልኝ ነው? ንገሪኝ፣ ልታታልኝ ነው? ከአንቺ አልጠብቅም ነበርሽ። ያማን እንዳንተ ጭራሽ በምትሰማቸው ነገሮች መጠርጠሬ ሳያንስ እንደዚህ ትለኛለህ? ካሌብ ሌላ ሴት ይዞ ቤት ሊመጣ እና ምን ይጠበስ? እኔ ምን አገባኝ? አንተስ ምን አገባ? ይኸውልሽ ሄደን ገብቶሻል። ምኑ ነው የገባኝ? እኔ የገባኝ አንድ ነገር በሰው ቤት ግግም ብለህ መቀመጥ ነው። በቤቱ ደግሞ ምንስ ቢያመጣ? እንዴት? ቆይ አንቺን አይደለም እንዴ የሚያመጣሽ? አቤት ይኸውልሽ አባዬ አንቺ ለሱ መዳር ነው የሚፈልገው። አንድ ነገር ልንገርሽ፣ ያንን የማይ ከሆነ ግን ማለት ነው አብረን ነው የምንቀበል። እስካሁን አላውቅም ነበር ማለት ነው። ስራ ፈት ጋሽ ላውራ ፈልጌ ነበር። ምንድን ነው ችግር አለ? አይ ብቻውን ላውራ ፈልጌ ነው። ምን ነው ታዲያ? ምን መመናቀሩ እናስፈልግ? አንቺ አፍሽን ዝጊ። ምን ልጄ ችግር አለ? ጋሼ ዳንኤል ሌባ ነው እንዴ? ማን ነው ሌባ ነው ያለሽ? እባክህ ንገረኝ። ሌባ ነው? ሲሰርቅ አይቼው አላውቅም። እሺ ጋሼ ቲና ስህቱ አይደለችው? ቆይ ከየት ቤት የሰማሽው? ካሌብ ነግሮኝ። ይሄ ብሽቅ የሆነ ልጅ ምንድን ነው ዝም ብሎ የሚዘባረቀው? ስራ እንዲያስቀጥረው ላወራው ተገናኝተን እውነቱን ነገረኝ። ቆይ ምንድን ነው ችግሩ? አሁን ልልሽ የምችለው ነገር የለም። ምን ካሌብ ልክ ነው አለሽ? ጋሼ አንተም ስታወራ የሆነ ነገር እንዳለ ያስታውቅብሃል። ልጅ አይደል? ሊያጠፋ ይችላል። ጋሼ እባክህ በተሳሳተ መንገድ እየሄድኩን አርመኝ። ልጅ ሰው ስተጣጣ። እሺ ጋሼ ብዙ አትረብሽ ልጅ። እሺ ጋሼ አመሰግናለሁ። ልሸኝሽ። እሺ እንዴት? አፍሽን አትክፈች። ሀጂ የሚበረታው እኔ ላይ ነው አይደል? ታዲያ በየሄድኩበት ጉልበቴን ላባክን እንዴ? ስንት ነገር እንዳደረገች እያየህ አይደል እንዴ? አንቺስ ታዲያ አስሬ በተጣላሽ ቁጥር እኔ እየሄድኩ መጣላት አለብኝ? እኔ ተነሳ እኮ ነው እዚህ ቤት ያለው። ስለዚህ ልውጣልሽ? እንደዛ ማለት አይደለም፣ አግዘኝ። ቆይ ምን ላግዝሽ ቲና? መደባደብ? ሁሉንም ነገር። አሻንጉሊትሽ እመስልሻለሁ እንዴ? አንዳንዴ አንደበትሽን አርሚ። ዞር በይ እስቲ። በአስቸኳይ ፍቺ ይፈልጋል። አልፈታም። ምን ታመጣለህ? በግድ አብሬሽ እንድኖር ታስገድጂ ነው? አዎ ሳልፈልግ አስፈታለሁ። በጣም አስጠልተሽ። እንደውም ልንገርሽ ሌላ ፍቅረኛ ይዣል። ከእሷ ጋር መኖር ፈልጋለሁ። ካሌብ ማንን? ምንድን ነው የምታወራው? ያኔ በማያገባት እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። እድለቢሱ ዳንኤል በአሁኑ ሰዓት ላይ እጅግ በጣም ግራ ተጋብቶ አንዳንድ ነገሮች አልሳካለት ያሉ ብቻ ሳይሆን ብዙ ነገሮችን ፈልጎ ወይም ሰርቶ ደግሞ ያጣ ይመስላል። ዳኒ የፈለገውን ገንዘብ ባለማግኘቱ የተነሳ እጅጉን በጣም ከኤደን ጋር ሌላ ቅራኔ ውስጥ ገብቷል። በቃ እሱ ተስፋ ስለቆረጠ ከእሷ ጋራ ልትኖሪያለሽ ያልኩሽን ኑሮ ላኖርሽ አልቻልኩም በማለት እንግዲህ ለየብቻቸው ሲጓዙ ነበረ። ካሌብ በበኩሉ ደግሞ ሌላ ነገር ዘባርቋል ማለት ነው። አባባ በፍጹም በሚስጥር የያዙትን ነገር እሱ በንዴት የሚሆን በስሜት ሳይታወቀው ዳንኤል ሌባ ይመስለኛል በማለት ያለውን ነገር ሲናገሩ ነበረ ማለት ነው። ይሄንን ደግሞ ንግግር ኤደን ሰምታ ልቧ ተሰብሯል ማለት ነው። ስለማላምነው ስራ አላስገባውም፣ ስለዚህ ምንም ማድረግ አልችልም አይነት ነገር ሲላት እኔ ዋስ ሆነዋለሁኝ፣ እኔ ያለሁለት፣ እንዴት እንደዚህ ብለህ ትናገረዋለህ በማለት ባሏን የተናገረባት ያቀለለባትን እጅግ በጣም ተናዳ ለአባባ መጣ ነበር የነገረቻቸው። አባባም ደግሞ አረ ልጁ ጥሩ ነው፣ ምንም ችግር የለውም ይመለሳል፣ ብዙ ግን ተግሳጽ ይፈልጋል በማለት እሷን አረጋግተዋት አይተናል። ኤደን እጅግ በጣም መልካም ሚስትና አስተዋይ በመሆኑ ምክንያት አባባን መጣ ያለውን ችግር መንገድ ስቼ እንዳልሆን መከሩኝ በማለት አባባን ስትጠይቅ ነበረ። ቲናም እንግዲህ የተፈረደባትን አሁን ላይ ወደ ኩሽናዋ እንድትሰራ ስራ ተፈርዶባታል። አሁን ኩሽና እየገባች እየሰራች ነው። ኤደንም ደግሞ አንዳንድ ነገሮች ከአባባ ጋር እያወራች
ዘው ብላ ስትመጣባቸው ተነሽና ወደ ኩሽና ግቢ በማለት ሲናገሯት የልጆች ሚስት አይደለች እንዴ? እንዴት እንደዚህ ብለው ይናገሯታል? በማለት ያው ናቸው እህትና ወንድም በጣም የሚገርሙ ናቸው። እሱ ገንዘብ እሷ ደግሞ ቤት ፈላጊ ናቸው በማለት እጅጉን በጣም ተገርመው ሲናገሯት ነበር። እሷም ተገርማ እያዳመጠች ነበር። ምክንያቱም ኤደን ግራ ተጋብታለች። አሁን ላይ ግራ የተጋባችው ምክንያቱ በዳንኤል ምክንያት ነው። ዳንኤል ያለውን ነገር ሁሉ ግራ አጋብቷታል። እሱ ገንዘቡን ባለማግኘቱ በቃ ከህይወታቸው ከቤታቸው ከነሱ አጠገብ እንዲያርቁትና እሱ ተጠቅልሎ ወደ እሷ እንዲመጣላት ያላትን ፍላጎት ለአባባ ብትነግራቸውም ግን አሁን ላይ ምንም አይነት ተስፋ እንደሌለው ጭልምልም ብሎበት እየታየው ነው። አንዴ ከትሁት፣ አንዴ ከቴና፣ አንዴ ከአባባ፣ አንዴ ከዳንኤል ስር አልጠፋ ብሏል። ይሄ ማለት ደግሞ አሁን ላይ እጅግ በጣም ተስፋ ቆርጦ ይገኛል። አሁን መጥፎ ሀሳቦችን በውስጡ እያነገሰ ይገኛል። ምክንያቱም የቲና ተባባሪ ለመሆን ነው። ቲናም ክፉ ነገሮችን ለማድረግ ዝግጅት ላይ ስትሆን እሱም ደግሞ ተባባሪዋ ሊሆን እየተሻረካት ነው ማለት ነው። ምክንያቱም የፈለገሽን አድርጊ፣ ከዚህ በኋላ ችግር የለውም የፈለገሽን አድርጊ፣ እኔ ምንም አያገባኝም፣ እስከ ዛሬ ድረስ ተከላክዬላችኋለሁ ለማለት አስመስሎበታል ዳንኤል ማለት ነው። ዳኒ ተስፋ ቆርጧል። ምክንያቱም ገንዘቡን አላገኘም። አባባም እጣውን አውጣና ሁለቱ ያንተ ነው አንዱ ግን የኔ ነው በማለት እጣ አዘጋጅተውለት እንግዲህ ከሞከሩት ሶስቱ አንዱን ሲሞክረው ሲያነሳ 10 ብር ይላል። 10 ብር የወጣችለትን ያችን እንካበል የደረሰችው እጣ ናት በማለት ሲሰጡት እጅግ በጣም ተናዶባቸው ነበረ ማለት ነው። በስተመጨረሻ ግን ኤዱ እዚህ ቤት መመላለሷን እኔ አልወደድኩትም፣ ምን ማለት እንደሆነ አላውቅም በማለት ዳንኤል እጅግ በጣም የተሰማውን ስሜት ለትሁት ሲጠይቃት ትሁትም ደግሞ አይ ሀብታም ወንድ እኮ ይወደዳል፣ ማይወደድ አይደለም። ሁሉም ሰው ሴት ብትሆን የምትመርጠው ምርጫ ካሌብን ነው የምትመርጠው በማለት የተናገረችው ንግግር ካሌብን ቀጥታ ከሚስቱ ጋር በማያያዝ የኔን ሚስት ለማግባት ነው ይሄን ያክል የቋመጠው በማለት ወይም ደግሞ ኤደን በእኔ ላይ እሱን ሀብታም ስለሆነ ልትመርጥ ተዘጋጅታለች በማለት ሄዶ አንገቱን ሲተናነቅም ነበር ያለቀው። ይሄ ማለት ደግሞ እጅጉን በጣም ከባድ ነው። ምክንያቱም እሱ የሰው ሚስት ሲያማግጥ ገንዘብ ፈልጎ እንደሆነ ነው። አሁን ላይ ግን የራሱ ሚስት የምትቀማበት ወይም ደግሞ ገና ይሆናል ብሎ በማሰብ ብቻ ይሄን ነገር ስለፈጸመ እጅጉን በጣም ተናዷል፣ ተቆጥቷል ማለት ነው። የራሱ ሲሆን ህመሙ እየገባው ከዚህ በኋላ ዳንኤል ሊስተካከልም ላይስተካከልም ይችላል። ምክንያቱም በትክክለኛ ገብቶት ከሆነ እርግጠኛ ነኝ ወደ ራሱ መንገድ ይመለሳል። ካልገባው ደግሞ በዚሁ ይቀጥላል። ወንጀለኛ ሆኖ ወደ ስር መወርወሩ አይቀሬ ነው ማለት ነው። ኤደንም ከዚህ በኋላ ነገሮችን የምታስተካክልበት ብዙ ቻንሶች ይኖሯታል። አባባም በፈለገሽ ጊዜ በፈለገሽ ወቅት የምትቸገሪው ነገር ካለ ጠይቂኝ እንደ አባትሽኝ ስላሏት ኤደንም ሁሉም ነገር ስለምታማክራቸው በእርግጠኝነት ዳንኤል ገንዘብ ፈልጎ እንጂ በጣም መጥፎ ሰው አለመሆኑን አባባም ተረድተዋል። ምክንያቱም ከብዙ ጊዜ ከሞት ያዳናቸው ብዙ ከመሆን ያዳናቸው አባባ በአሁኑ ሰዓት ላይ በህይወት የመኖራቸው ትልቁ ቁልፍ ዳንኤል ነው። ቲና ስንቴ ልትመርዛቸው ስንቴ ልትገላቸው ስታስብ እሱ ነው እየተከላከለላቸው እዚያ ደረሳቸው። ከቲና ፍቅር ይዞት ሳይሆን ገንዘቧን ፈልጎ እንደገባና እንዲሁም ደግሞ ሚስቱንም ደግሞ ለማኖር የተንደላቀቀ ኑሮ ሲል ገንዘብ ፍለጋ ብቻ እዚህ ቤት እንደመጣ ብለው አባባ በደንብ አድርገው ያውቃሉ። አሁን ላይ ነገሮቹ እጅግ በጣም ውስብስብ እያሉበት ያለው ዳንኤል የመጨረሻ ውሳኔው ምን ሊሆን ይችላል? ወይ መመለስ ነው ወይም ደግሞ ህይወት ወደ ማጥፋቱ እንዲሁም ተስፋ ቆርጦ ከቲና ጋር ተዳብለው የሚያደርጉትን ነገር ያሳጣቸዋል ማለት ነው። የዳንኤል ክፉ ዕድል እጅግ በጣም አስጠልቶት አናዶታል። የሀብታም ልጅ ሆኖ አለመፈጠር ወይም ደግሞ እንደ ሀብታሞቹ እንዴት አድርገው ገንዘብ እንዳገኙ አለማወቁ እጅጉን በጣም ሁሌም የሚቆረቆረው ነገር ቢኖር ይሄ ብቻ ነው። ምክንያቱም ከሀብታም በወለድ ነበረ እጅጉን በጣም የተትረፈረፈ ሀብት ንብረት ይኖረኛል፣ ለሚስቴ አይደለም ለራሴ የምኖርበት ይኖራል፣ ከሰው ጥገኝነት እድናለሁ በማለት ውስጡን እያብሰለሰለው ያለው ዳንኤል አሁን ላይ ግን እጅግ በጣም ነገሮቹ ውስብስብ ብለውበታል ማለት ነው። ከዚህ ነገር ውስጥ ሁሉ ለመውጣት ግን ምን ማድረግ ነበረበት ዳንኤል? ምክንያቱም የትሁት ምክር ብቻ በቂው ነበረ። ለምን አባባ ጋር እየኖረ ያገኘውን ስራ ቢሰራና ሚስቱን አግብቶ ከሷ ጋራ ጥሩ ኑሮ ጥሩ ህይወት ቢኖር ቀለል ያደርግለት ነበር። እሱ ግን ገንዘብና ገንዘብ ብቻ ትኩረቱ ስላደረገ ከሀብት ማማ ላይ ካልተደረሰ
በፍጹም ሌላ ነገር ላይ መድረስ የሚችል ያልመሰለው ዳንኤል አሁን ላይ አውጣጭኝ ውስጥ ነው ያለው። ይህን አውጣጭኝ እንዴት ሆኖ ያልፈው ይሆን ዳንኤል? ከአባባስ እንዴት ሆኖ ሊያመልጥ ይችላል? ወይም ደግሞ ሚስቱስ እንዴት አድርጋ እሱን ልትመልሰው ትችላለች? እጅጉን በጣም ከባዱ ጥያቄ ይሆናል ማለት ነው። ውድና የተከበራችሁ